ይህ ሰው አንዲት ያፈቀራትን ሴት ለማዳን ሲል የሰውን ጭንቅላት በድንጋይ ወግሯል። አስክሬኑንም ቆራርጦ ለውሾች መግቧል። ይሄ አልበቃ ብሎት እሷ ስለፈለገች ብቻ የራሱን ጣት በቢላ ቆርጦ ጥሏል። ይህ ሁሉ ግን ለእሷ አልበቃትም። የፊልሙ መጨረሻ ላይ የምታዩት ነገር ለማመን ይከብዳችኋል። ዛሬ ፔት የተሰኘውን በ2016 የወጣው እጅግ አስደንጋጭ ፊልም አብረን እናያለን። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ሳይዝ የተባለ ሰው ማለዳ ላይ በደውል ድምፅ ሲነቃ ነው። ቁርሱን ከበላ በኋላ እንስሳትን ወደሚንከባከብበት መጠለያ ስራው ያቀናል። እዛ ያሉትን ውሾች በጣም ስለሚወዳቸው በጥሩ ሁኔታ ይንከባከባቸዋል። ከስራ በኋላ ሳይዝ በአውቶቡስ ወደ ቤቱ እየተመለሰ ሳለ በአንድ ደብተር ላይ እየጻፈች ያለች አንዲት ቆንጆ ሴት ትኩረቱን ትስበዋለች። ወዲያውኑ ወደ እሷ ጠጋ ብሎ ሃሊ በማለት በስሟ ይጠራታል። ልጅቷ ግን ስላላወቀችው በድንጋጤ ታየዋለች። እሱም በሁለተኛ ደረጃ ትምህርት ቤት አብረው እንደነበሩና እሷ በጣም ዝነኛ ስለነበረች ሁሉም እንደሚያውቃት ይነግራታል። ከዛም ጸሐፊ እንደሆነች ይጠይቃታል። እሷም ስራዋ አስተናጋጅ እንደሆነ ትመልስለታለች። ምንም ደህና ነገር እንኳን ሳያወራት ሃሊ በፍጥነት ከአውቶቡስ ወርዳ ትሄዳለች። በዚያኑ ምሽት ስለ ሃሊ በሶሻል ሚዲያ ላይ ማሰስ ይጀምራል። ብዙም ሳይቆይ የፌስቡክ አካውንቷን ያገኘዋል። እዚያም ላይ ፍቅረኛ እንደሌላትና ብቸኛ እንደሆነች ይረዳል። በንጋታው ጠዋት ስራ ቦታ ላይ ሆኖ የጥበቃ ሰራተኛ የሆነውን ኔትን የሚወዳትን ሴት እንዴት ልቧን መማረክ እንደሚችል ይጠይቀዋል። ኔት ግን እንደዚህ አይነት ግላዊ ወሬዎችን ለማውራት ያን ያህል ቅርብ ስላልሆነ ይበሳጫል። ይሁንና ግን ኔት አሁንም ቢሆን በራስ መተማመን ሊኖር ይገባል የሚል ምክር ይለግሰዋል። በኋላም በስራ ላይ ያለ ሴት በእንስሳት መጠለያ ውስጥ ወደ አንድ የተተወና የተረሳ ክፍል የሚወስድ በር ያገኛል። ወደ ውስጥ ሲመለከትም የሚገርም ነገር ያስተውላል። ወደ ቤት ከተመለሰ በኋላ እንደገና የሃሊን ፕሮፋይል ማየት ይጀምራል። የምትወደውና የምትጠላውን ነገር ሁሉ በወረቀት ላይ መመዝገብ ይጀምራል። በሚቀጥለው ጠዋት ከሃሊ ጋር እንዴት ማውራት እንዳለበት በመስታወት ፊት ይለማመዳል። ቀጥሎም ከፌስቡክ ገጿ ላይ ባገኘው መረጃ መሰረት ወደምትሰራበት ምግብ ቤት ሄደ። ሃሊም ትዕዛዝ ለመቀበል ስትመጣ ከቀናት በፊት በአውቶቡስ ላይ ተገናኝተው ያወሩትን ያስታውሳታል። ነገር ግን እሷ ጨርሶ እንደማታውቀው ትነግረዋለች። ሳይዝ በድንጋጤ ተዋጠ። ሁኔታው በፍጥነት ወደ አለመግባባት ተቀየረ። እናም ወሬውን ለማስቀየር የፀጉሯን ውበት ያደንቃል። ይህ ደግሞ እሷን ይበልጥ ያናዳታል። በኋላም ምግቡን እየተመገበ እያለ ሃሊ ሌላ የሚጨምረው ነገር እንዳለ ትጠይቀዋለች። እሱም አጋጣሚውን በመጠቀም እሷ ወደምትወደው ድምፃዊ ኮንሰርት አብረው እንዲሄዱ ይጠይቃታል። ነገር ግን ፍቅረኛ እንዳላት በመናገር እምቢ ትለዋለች። ሳይዝ ይህንን ለማመን ፈቃደኛ አይሆንም። በዚህ የተነሳ በጣም የተረበሸችው አስተናጋጅ ደረሰኙን ጠረጴዛው ላይ አስቀምጣለት ትሄዳለች። ምሽት ላይ ሃሊ ከስራ መልስ ወደ ቤቷ ስታቀና አንድ ሰው እየተከተላት እንደሆነ ይሰማታል። ከዛም በፍጥነት ወደ አፓርታማ ሮጣ ትገባለች። እዚያም አብራት የምትኖረውን ጓደኛዋን ክሌርን ታገኛታለች። ስለሚያስፈራው ልጅና ስለ ቀኑ ውሏ ትነግራታለች። በመቀጠልም ከቀድሞ ፍቅረኛዋ ኤሪክ የስልክ ጥሪ ይደርሳታል። ሊያገኛት ቢፈልግም እሷ ግን እምቢ ብላ ስልኩን ዘጓለች። በማግስቱ ጠዋት ሃሊ ስራ ስትደርስ አንድ ሰው የኔ ሁኜ የሚል ካርድ ያለው የጽጌረዳ አቅፍ እንደላከላት ስታይ ትደነግጣለች። ኤሪክ እንደላከው በማሰብ ምሽት ላይ ወደሚሰራበት ባር ትሄዳለች። እናም ከእንግዲህ ጽጌረዳ እንዳይልክላት ታስጠነቅቀዋለች። እሱ ትናንት ማታ ሰክሮ ስለደወለላት ይቅርታ ጠይቆ ነገር ግን ጽጌረዳውን እሱ እንዳላከ ያስረዳታል። እሷም በጣም ግራ ትጋባለች። በዚህ መሃል ድንገት ሴት ወደ ባሩ ይመጣል። ንግግራቸውንም ለመሰለል በአቅራቢያው ባለ ጠረጴዛ ላይ ይቀመጣል። በኋላ ሃሊ ከባሩ ወጥታ በደብተሯ ላይ አንድ ነገር ትጽፋለች። ልክ በዛ ሰዓት ሳይዝ ወደ እሷ ቀርቦ ሊያወራት ይሞክራል። በጣም በሚያስደነግጥ ሁኔታ ጽጌረዳውን የላከው እሱ መሆኑን አምኖ ስሜቱን ለመግለጽ ይሞክራል። ነገር ግን የተናደደችው ሃሊ በጥፊ መታው ወደ ባሩ ትመለሳለች። ሳይዝ ተከትሏት ገብቶ ሊያወራት ሲል ኤሪክ ወዲያውኑ ጣልቃ በመግባት ሳይዝን በቦክስ ይደበድበዋል። ከዛም ከባሩ አውጥቶ ይጥለዋል። ነገር ግን ሳይዝ በግርግሩ ምክንያት መሬት ላይ የወደቀውን የሃሊን የግል ማስታወሻ ደብተር ሲያይ በደስታ ይዋጣል። ቤት እንደተመለሰም ደብተሩን ማንበብ ይጀምራል። እዚያም ውስጥ የሃሊን እጅግ ሚስጥራዊ የሆኑ ወንጀሎችና እውነተኛ ማንነቷን ያገኛል። በሌላ በኩል ደግሞ ሃሊ ማስታወሻ ደብተሯ በመጥፋቱ በጣም ተጨንቃለች። ይህንንም ጭንቀት ለጓደኛዋ ክሌር ታካፍላታለች። በሚቀጥለው ቀን ሳይዝ በስራ ቦታው ላይ ያለው ሚስጥራዊ ክፍል ውስጥ ይገባል።
ብዙም ሳይቆይ ወደ አንድ ሚስጥራዊ የጨለማ ምድር ቤት የሚወስድ በር ያገኛል። በሚቀጥሉት ቀናት በኦንላይን እቃዎችን አዞ መመሪያዎችን በመጠቀም በዛ ምድር ቤት ውስጥ የብረት ካዝና ይሰራል። ስራውን ሲያጠናቅቅ ለውሾች የሚሆን ማደንዘዣ ወስዶ ራሱን በመውጋት ይሞክረዋል። ወዲያውኑ ራሱን ስቶ ይወድቃል። ትዕይንቱ ከጥቂት ቀናት በኋላ ይቀጥላል። ሃሊ ምሽት ላይ ወደ ቤቷ ስታቀና አንድ ሰው እየተከተላት እንደሆነ ይሰማታል። ወደ እሷም ሲቀርብ የሚያቃጥል ነገር አውጥታ ልጁን አይኑን ትረጨዋለች። ነገር ግን ያ ሰው ምስኪን የጎዳና ተዳዳሪ ነበር። ሃሊ ደንግጣ ስትሮጥ፣ ሰይዝ ግን ከጥላ ስር ሆኖ ሁሉንም ነገር ይታዘባል። ከዛም ወደ ቤቷ ትገባለች። ነገር ግን ሰይዝ ቀድሞ በመስኮት በኩል ሰብሮ ቤቷ ገብቷል። ሃሊ መታጠቢያ ቤት እያለች ድምፅ ትሰማና ክሌር የመጣች መስሏት ትጣራለች። መልስ ግን አታገኝም። ቀጥሎ ለመተኛት ወደ አልጋዋ ታመራለች። ነገር ግን በዛ ቅጽበት አንድ ነገር እላያዋ ላይ ይወጣል። ሃሊ በጣም ትጮዋለች። አትጨነቂ፣ ደህና ነው፣ ራሴ ላይ ሞክሬዋለሁ እያለ መርፌ ወቅት ያደነዝዛታል። በኋላ የሃሊን አካል በትልቅ ካርቶን ውስጥ በመክተት ወደ ስራ ቦታው በሚስጥር ለማስገባት ይሞክራል። ነገር ግን ኔቲ ይዘውና ምን እያደረግክ ነው ብሎ ይጠይቀዋል። ሰይዝም በፍጥነት ውሸት በመፍጠር አለቃዬ ማታ የሚደርስ ዕቃ እንዳስተካክል ስላዘዘችኝ ነው ይላል። በሚቀጥለው ትዕይንት ሃሊ ስትነቃ ራሷን በከፊል ራቁቷን ሆና በብረት ካዝና ውስጥ ታገኘዋለች። ይህም በጣም ያስደነግጣታል። ቁልፉን ለመስበር ብትሞክርም ጥፍሯ ይገነጠላል። በከፍተኛ ፍርሃት ብትጮህም ድምጿ በውሾቹ ጩኸት ስለሚዋጥ ማንም ሊሰማት አልቻለም። በማግስቱ ጠዋት ሰይዝ ለሃሊ የመጸዳጃ ገንዳ ይዞላት ይመጣል። እሷም በጣም ትሰድበዋለች። ልጁ ግን ይህንን ያደረገው ለራሷ ጥቅምና ደህንነት እንደሆነ በመናገር ምንም አይነት ምግብ ሳይተውላት ጥሏት ይሄዳል። ከጥቂት ቀናት በኋላ ሃሊ በጣም ትዳከማለች። ስለዚህ ሰይዝ የተወሰነ ምግብና ውሃ ያመጣላታል። ምግቡን አስቀምጦላት ሊሄድ ሲል እግሩ ላይ ተጠምጥማ እንዲለቃት ትለምነዋለች። እሱ ግን ይህ ለሱም ከባድ እንደሆነና በመካከላቸው ገደብ ማበጀት እንዳለባቸው ይነግራታል። እሱ ከሄደ በኋላ የሃሊ አእምሮ መቃወስ ይጀምራል። በዚህም የተነሳ ጓደኛዋ ክሌርን በቅዠት ታያታለች። ክሌርም ሰይዝ መጨረሻ ላይ እንደሚገድላት ትነግራታለች። በማግስቱ ሰይዝ ወደ ምድር ቤቱ ይመለሳል። እሷን የመድፈር ፍላጎት እንደሌለውና እሷ ለሱ ልዩ ሰው ስለሆነች ይህን ሁሉ የሚያደርገው ሊያድናት እንደሆነ ይነግራታል። ሃሊ በውጭ የምታሳየው መልክና እውነተኛ ማንነቷ የተለያየ እንደሆነ አውቋል። በኋላም ከምድር ቤቱ ትቷት ሲወጣ ኔት ያገኘዋል። በተከለከለው ክፍል ውስጥ ምን እንደሚያደርግ በቁጣ ሲጠይቀው እሱም ዝም ብሎ እንደገባ ነግሮት ወደ ስራው ይመለሳል። በማግስቱ ጠዋት ሰይዝ የሃሊን ደብተር ይዞ ይመጣል። እሷም ይህንን ስታይ ሌባ ብላ ትሰድበዋለች። እሱ ግን በተለይ ስለ ፍቅር የጻፈችውን ካነበበ በኋላ እንደሚያዝንላት ይነግራታል። ከዛም ድንገት ሰይዝ ክሌር በእነዚህ ቀናት እንዴት ነች ብሎ ይጠይቃታል። ሃሊ በድንጋጤ ታየዋለች። እሱ ከመግባቱ በፊት አንዳንድ ጊዜ በሁለት ድምፅ ስታወራ እንደሚሰማትና መጀመሪያ ላይ ይህ አስፈርቶት እንደነበር ይነግራታል። እናም ክሌር የምትባል ሰው ጨርሶ እንደሌለችና እሷ የሃሊ አእምሮ ቅዠት ብቻ መሆኗን ይነግራታል። ፊልሙ ወደ ታሪኩ ትዝታ ይመልሰናል። ሃሊና ኤሪክ ለመጋባት አስበው ነበር። ነገር ግን ኤሪክ ከጓደኛዋ ክሌር ጋር ይማግጣል። ከዛም ሁለቱ ሴቶች ማታ ወደ ቤት እየተመለሱ ሳለ ሃሊ ጓደኛዋን ስለተፈጠረው ነገር ጠይቃታለች። ክሌር በድንጋጤ ሰክረው እንደነበርና ምንም ትርጉም እንደሌለው ለማስረዳት ትሞክራለች። ሃሊ ግን በቁጣ ተሞልታ መኪናውን በከፍተኛ ፍጥነት በማሽከርከር ከባድ አደጋ ታደርሳለች። ሁለቱም ከአደጋው ቢተርፉ ሃሊ ግን በሚያስደነግጥ ሁኔታ ከሰውነቷ ላይ የተሰበረ ብርጭቆ አውጥታ የክሌርን አይን ወቅታ ወዲያውኑ ትገድላታለች። አሁን ሰይዝ ይህንን ሁሉ እንዳነበበ ይነግራታል። ወደ ፖሊስ ያልሄድኩት እርግጠኛ ለመሆን ለጥቂት ቀናት ስከታተልሽ ነበር ይላታል። በሌላ ሚስጥር ደግሞ ሃሊ ነፍሰ ገዳይ መሆኗን እንረዳለን። ሰይዝ ማታ ማታ ወደ ቤት ስትመለስ ያደረገችውን ዘግናኝ ግድያዎች በአይኑ ተመልክቷል። ይህ ሁሉ ቢሆንም እሷን የቆለፈባት ሌላ ሰው እንዳትጎዳና እሷን ለማዳን እንደሆነ ይነግራታል። ሃሊ አሁን ያዘነች መስላ እንዲያድናት ትለምነዋለች። ሰይዝ ከሄደ በኋላ ክሌር እንደገና ትመጣና ለኦስካር ለሚያበቃው የትወና ብቃቷ ታጨበጭብላታለች። በማግስቱ ሰይዝ ይመጣና እነዚህን ሁሉ ግድያዎች ለምን እንደፈጸመች ይጠይቃታል። እሷ ግን ድንገት ራሷን ከብረት ካዝናው ጋር በማጋጨት ደም በደም ትሆናለች። እናም ቶሎ እንዲፈታትና እዚህ ቦታ ላይ ራሷን ከገደለች የእሱ የጣት አሻራ በሁሉም ቦታ ስላለ ህይወቱ እንደሚያበቃ ታስጠነቅቀዋለች። ይህ ሰይዝን ያስፈራዋል። ስለዚህ በዝምታ ትቷት ይወጣል። ከዚያም አለቃው ወደ ቢሮ ታስጠራውና
ላለፉት 2 ቀናት ስራውን በአግባቡ ባለመስራቱ ኔት ሪፖርት ስላቀረበ የጽሑፍ ማስጠንቀቂያ ትሰጠዋለች። በማግስቱም በተተወው ክፍል በኩል ወደ ምድር ቤቱ ያመራል። ይህንንም ኔት እንደገና ይመለከታል። ሳይዝ ወደ ሃሊ ቀርቦ ባለፈው ራሷን ስለመታች ቅጣት ይሆንሻል በማለት ቸኮሌት ብቻ ይሰጣታል። ሊሄድ ሲል ግን ሃሊ እሱን ለማታለል ትላንት ማታ ባህር ዳርቻ ባለ ቤት ውስጥ አብረው በደስታ ሲኖሩ በህልሟ እንዳየች ትነግረዋለች። ይህ የሳይዝን ልብ ያቀልጧል። መክሰስ ሊያመጣላት ከክፍሉም ይወጣል። ነገር ግን የሆነ ስህተት እንዳለ የጠረጠረው ኔት የተተወውን ክፍል በር ይከፍታል። ይህም ወደ ሚስጥራዊ ምድር ቤት ይመራዋል። እዚያም ሃሊ በካዝና ውስጥ ተቆልፎባት ሲያይ በጣም ይደነግጣል። ሃሊ እሱን በማየቷ ተደስታ ቶሎ ቁልፉን የሚሰብርብን ነገር እንዲፈልግ ትነግረዋለች። እሱም ተቻኩሎ ቁልፉን ለመክፈት ይሞክራል። እንደ አጋጣሚ ሆኖ ግን ሳይዝ መክሰሱን ይዞ ሲመለስ ኔትን እዛ ሲያየው በጣም ይደነግጣል። በሚገርም ሁኔታ ግን ሃሊ ሳይዝን ስታየው ኔትን እንዲገርለው ምልክት ታሳየዋለች። እሱም ፈርቶ ያመነታል። ነገር ግን ሃሊ እውነተኛ ፍቅር መስዋዕትነትን ይጠይቃል እያለች ስታወራ ሳይዝ ወዲያውኑ ጭንቅላቱን ይመተዋል። ከዚያም በተደጋጋሚ በቢላ ይወገዋል። ምንም እንኳን ከባድ ጥቃት ቢደርስበትም ኔት አሁንም በሕይወት አለ። ስለዚህ በድንጋይ እንዲጨርሰው ታዘዋለች። እሱም መጀመሪያ ላይ ቢያመነታም በእሷ ግፊት በመሸነፍ የምስኪኑን ሰው ጭንቅላት በድንጋይ ወግሮ ይገርለዋል። ባደረገውም ነገር ልቡ ይሰበራል። ሃሊ ግን እንዲረጋጋ አድርጋ አስክሬኑን እንዴት ማስወገድ እንዳለበት መመሪያ ትሰጠዋለች። ከዛም የታዘዘውን ያደርጋል። እንዳይታወቅ የሟቹን ጥርሶችና የጣት አሻራዎች ያስወግዳል። በመቀጠልም አካሉን ቆራርጦ በመጠለያው ስላሉት ውሾች ይመግባቸዋል። የቀረውንም በእሳት ያቃጥለዋል። በኋላም ጥርሶቹን በአቅራቢያው ባለው ወንዝ ውስጥ በመጣል የወንጀሉ የመጨረሻ ምልክት ያጠፋል። ሃሊ አሁን በፖሊስ ቢጠየቅ እንኳን ምን ማለት እንዳለበት በትክክል ታስተምረዋለች። በነገረችውን መሰረት ለአለቃው ደውለው ኔት ስራውን ለሱ ጥሎለት እንደሄደና እንዳልተመለሰ ይዋሻል። ከዚህ ክስተት በኋላ ሳይዝ በጸጸት ይዋጣል። ሃሊ ግን ለመጀመሪያ ጊዜ ብቻ ነው የሚከብደው። ቀስ እያልክ ትለምደዋለህ ብላ ታጽናናዋለች። እሱ ግን አሁንም አደጋ እንደነበርና ያደረገው ነገር ሁሉ እሷን ተጨማሪ ወንጀል እንዳትሰራ ለማዳን እንደሆነ ይናገራል። ከዛም እንድትቀየርና አብረው ህይወታቸው እንዲመሩ ይለምናታል። እሷም የመር ከወደድከኝ አሁን ፍታኝ ትለዋለች። በሚቀጥለው ትዕይንት አንድ መርማሪ ስለ ኔት መጥፋት ለመጠየቅ ወደ ስራ ቦታ ይመጣል። ሳይዝ ከኔት ስልክ እንደደረሰውና የሆነ ሰው ለማግኘት እንደሄደ ይናገራል። ነገር ግን መርማሪው በታሪክ ውስጥ ብዙ ክፍተቶችን ያገኛል። ምክንያቱም በዛ ምሽት ማንም ከህንፃው ሲወጣ የሚያሳይ መረጃ የለም። የኔትም ስልክ ሲታይ ምንም አይነት ጥሪ የለበትም። ሳይዝ በጣም የተረጋጋና ንጹህ ለመምሰል ቢሞክርም ይህንን ውሸት ይዞ ግን ለረጅም ጊዜ መቀጠል እንደማይችል ግልጽ ይሆንለታል። ከጥቂት ጊዜ በኋላ ለሃሊ ምግብ ይዞላት ይሄዳል። እሷ ግን ፍላጎቷን ውድቅ ስላደረገ አሁንም ተቀይማ መብላት እምቢ ትለዋለች። ይህ ሁኔታ ለቀናት ይቀጥላል። በመጨረሻም ሳይዝ ምን ሆነሻል ብሎ ይጠይቃታል። እሷም አንተ ልታድነኝም ሆነ የምፈልገውን ልትሰጠኝ አትችልም ትለዋለች። ሳይዝ በመገረም የምትፈልጊው ምንድን ነው ይላታል። እውነተኛ የፍቅር ማረጋገጫ እንደምትፈልግና አንዱን ጣቱን እንዲቆርጥላት ትጠይቀዋለች። እሱም ደንግጦ ወዲያውኑ እምቢ ይላታል። ከዛም በጣም እንደከፋት አስመስላ እስከ መጨረሻው ከጎኗ የሚሆን እውነተኛ ሰው መስሏት እንደነበር ትነግረዋለች። ትቷት ሊወጣ ሲል እንደ ቤት እንስሳ እምታይን ከሆነ ዳግመኛ ወደዚህ እንዳትመለስ ትለዋለች። በኋላም ሳይዝ በንግግሯ በጣም ውስጡ ይነካል። በደንብ ካሰበ በኋላ ቢላዋ ይዞ ወደ ምድር ቤት ይመለሳል። ራሱ ላይ ፈርዶ ከባድ ህመም እያደረሰ ጣቱን መቁረጥ ይጀምራል። ሃሊ ግን ይህንን በትዕቢትና በደስታ ስሜት ትመለከተዋለች። ጣቱን ቆርጦ ሲጨርስ ቢላውን በፍጥነት ትነጥቀዋለች። ከዛም ካልፈታት ራሷን እንደምትሰይፍ ትዝትበታለች። ሳይዝ በድንጋጤ ተውጦ ሳይወድ በግዱ የካዝናውን በር ይከፍትላታል። እሷ ወደ እሱ ትቀርብና በዚህ ምክንያት እንደምትወደው ነግራ በፍቅር ትስመዋለች። ነገር ግን በድንገት ሳያስበው አንገቱን በቢላ ትቆርጠዋለች። በዛ ቅጽበት ክሌር በራእይ መታ በሩን ትከፍትላታለች። ትዕይንቱ ከጥቂት ጊዜ በኋላ ይቀጥላል። ሃሊ አሁን በእውነተኛ ህይወቷ ላይ የተመሰረተ መጽሐፍ አሳትማ ዝነኛ ጸሐፊ ሆናለች። ከኤሪክም ጋር አብረው በደስታ መኖር ጀምረዋል። አንድ ቀን ቁርስ እያበሰለች እያለ የኤሪክ ስልክ ላይ መልእክት ይላካል። ስልኩን ስታየው ኤሪክ አሁንም እንደገና ከሌላ ሴት ጋር ቺት እያደረገባት እንደሆነ ታነባለች። ቢላውን አንስታ ልትገድለውም ታስባለች። ነገር ግን ስሜቷን ተቆጣጥራ ስልኩን ትሰጠዋለች። በኋላ ሃሊ ወደ አንድ የተተወ መጋዘን ትሄዳለች። እዚያም በካዝና ውስጥ የታሰረ አንድ ሰው አለ። እናም ጠዋት ላይ
ኤሪክን ልገድለው ነበር፣ ግን አንተን አስቤ ተውኩት ትለዋለች። በዚህ ቅጽበት ያ የታሰረው ሰው ሰይዝ መሆኑን እናያለን። በአሁን ሰዓት ማየትና መናገር እንኳን እስኪሳነው ድረስ በከፍተኛ ሁኔታ ተቆራርጧል። ሃሊ አሁን ሰዎችን መግደል አቁማለች። ነገር ግን ሁሉንም የግድያ ስሜቶቿን በእሱ ላይ ትወጣለች። በመጨረሻም ሰይዝ ሃሊን ሰዎችን ከመግደል አድኗታል። ነገር ግን ይህንን ያደረገው በራሱ ነፃነትና ውድ የህይወት መስዋዕትነት ነው። ፊልሙ በዚህ አስፈሪ ሁኔታ ይጠናቀቃል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ሐሳብና አስተያየታችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።